እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዛሬ ምሽት የሚደረገውን ጨዋታ እንመልከት። ማንቸስተር ዩናይትድ በኦልድ ትራፎርድ በርንማውዝን ያስተናግዳል። ይህንን ጉዳይ እናንሳው። ለማንቸስተር ዩናይትድ ማሸነፉ ጊቨን ይሆን አይደለም? እንመልከት ይህን ጉዳይ። ልክ ነው። የማንቸስተር ዩናይትድ ብዙዎቹ አፍሪካውያን ተጫዋቾች ወደ አፍሪካ ዋንጫው ከመሄዳቸው በፊት እርግጠኛ አይደለሁም እያለ ነበር ሩበን አሞሪም በመጨረሻ ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ ተጫዋቾች መካተታቸው ነገር ግን ይጫወታሉ፣ ከዛ ወደ ብሔራዊ ቡድኖቻቸው ይሄዳሉ። በቀደም ስናነሳ ነበር የነዚህ ተጫዋቾች መጉደል ምን ያጎድላል በሚል ነገር። ግን ለዩናይትድ አንድ የሆነ ጊዜ ያሻሻሉት የመሰለ ግን በቅርብ ጊዜ ያጡት አንድ ነገር አለ። የሆም ፎርም በኦልድ ትራፎርድ ያለው ውጤት አሰልጣኙ አሁን ክራክ አድርገነዋል አለ። የሆነ ጊዜ የማንቸስተር ዩናይትድ እንደ ድሮ በኦልድ ትራፎርድ መፈራት ጀምሯል። 4 ተከታታይ ጨዋታ አሸንፎ ነበር። በአርሰናል ጨዋታ ላይ ሊያውም በጣም ጥሩ ከመጫወቱ በኋላ ማለት ማሸነፍ ይገባው ነበር፣ ቢያንስ መሸነፍ አይገባውም። ከዛ ጨዋታ በኋላ የነበሩትን 4 ተከታታይ ጨዋታዎች አሸነፈ። በርንሌን፣ ቼልሲን፣ ሰንደርላንድን፣ ብራይተንን አሸነፈ ከነሐሴ እስከ ጥቅምት ባለው ጊዜ እና ይህንን አየና አሰልጣኙ በተለይ በእነዚህ ጨዋታዎች ላይ የነበረውን ስቴዲየም ውስጥ የነበረውን ስሜት በተለይ አለ ባለፈው ከብራይተን ጋር በነበረው ጨዋታ 3ኛውን ጎል ካስቆጠርን በኋላ ያየሁት ስሜት ኖርማል ስሜት አይደለም፣ በጣም የተለየ ነበር እና በመጨረሻ ይሄ አካባቢ ኦልድ ትራፎርድ ስቴዲየም ውስጥ ያለውም ድባብ ማንቸስተር ዩናይትድ የሚገባው አይነት ምሽግ እንዲሆን ፎርትረስ እንዲሆን ማንቸስተር ዩናይትድን ማድረግ እየቻለን ያለ ይመስለኛል የሚል አስተያየት ሰጠ። የኦልድ ትራፎርድ ኢንቫይሮንመንት በአብዛኛው ጥሩ ይመስለኛል። ስቴዲየም ገብተን የማንቸስተር ዩናይትድን ጨዋታ በአካል ለመታደም እድል ባናገኝም ግን በቲቪ ያለው አምቢያንስ እንደዛ አይነት ነው። በሌሎች ትልልቅ ክለቦች ውስጥ ለዚህን ያህል ጊዜ በእንደዚህ አይነት ሁኔታ ውስጥ ካሳለፍሽ የሚኖር ዲስኮንቴንት አለ። አንዳንዶቹ ስቴዲየሞች ለምሳሌ ማንቸስተር ሲቲ ስቴዲየም በቻምፒየንስ ሊግ ጨዋታዎች ጊዜ ባለው በራድ ስሜት ነው የሚታወቀው እና ኤቲሃድን ኤምፒቲሃድ እንደሚሉት ታውቂያለሽ። አይሞሉም ነበር የቻምፒየንስ ሊግ ጨዋታዎች በሚደረጉበት ጊዜ። አሁንም ድረስ ያለ ኢሹ ነው። አሰልጣኙ ሳይቀር ወጥቶ አስተያየት የሰጠበት። በሌሎችም ስቴዲየሞች እንዲህ አይነት ነገር እናይ ነበር። እያሸነፈ ማንቸስተር ሲቲ እንዲህ አይነት ዶሚናንስ ኖሮት ሳይቀር የሚኖር ስሜት ነው። ማንቸስተር ዩናይትድ እንዲህ አይነት ችግር አጋጥሞት አያውቅም። በቅርብ ጊዜ እንዳየሁት በውጤቱ ጊዜም ቢሆን ማለት ደጋፊዎች ቡድኑ ላይ አልጮሁም ማለት አይደለም። ቡድኑ ላይ የጮሁበት ጊዜ አለ። በቅርብ ጊዜ ከኤቨርተንና ከዌስትሃም ጋር በነበሩት ጨዋታዎች ላይ ቡድኑ ላይ ጮኸዋል። በሌሎችም ሲዝኖች ቡድኑ ላይ ሲጮህ አይቼ አውቃለሁ። ምንም እንከን አልባ ድጋፍ ነበር ማለት አይደለም። በቅርብ ጊዜ እያጣው ያለው ነገር ግን ይሄንኑ አሰልጣኝ አግኝተ ነው ነበር ያለውን ነገር ነው። በኦልድ ትራፎርድ ያለፉት 2 ጨዋታዎች በጣም መጥፎ መልእክት ያስተላለፉ 2 ጨዋታዎች ናቸው። ከኤቨርተን ጋር የነበረው ጨዋታን ለ80 ደቂቃ ኦልሞስት በ10 ተጫዋች ኤቨርተን ተጫውቶ ማንቸስተር ዩናይትድ የተሸነፈበት ጨዋታ ነው። ከዌስትሃም ጋር የነበረው ጨዋታ ደግሞ ማንቸስተር ዩናይትድ የመጨረሻ በኦልድ ትራፎርድ ያደረገው የሜዳው ጨዋታ ነው። ያም ጨዋታ በፐርፎርማንስ ከኤቨርተኑ ጨዋታ ይሻል ነበር፣ ግን ሌላ በመጨረሻዎቹ 10 ደቂቃዎች ውስጥ ዌስትሃም ጎል አስቆጥሮ ማንቸስተር ዩናይትድ አቻ የተለያየበት። ዌስትሃም ደግሞ ያው ጥሩ ሲዝን እያሳለፈ አይደለም። ስለዚህ አሰልጣኙ በቅርብ ጊዜ በማንቸስተር ዩናይትድ ሜዳ ላይ መጫወትን በተመለከተ ሲናገር ቡድኖች የሚፈሩት መሆኑ አብቅቶ ነበር። አሁን ያንን መፈራት ያንን ፊር ፋክተር እያመጣን ነው የሚል አስተያየት ሰጠ። እኔ
በእርግጥ ነገሩን ከስሜት ውጪም ታክቲካዊ ምክንያቶች አሉት። ማንቸስተር ዩናይትድ ያሸነፋቸውን ጨዋታዎች ለማሸነፉ የተሸነፋቸውን ወይም ነጥብ የጣለባቸውን ጨዋታዎች ነጥብ ለመጣሉ ምክንያቶች አሉ። አሁን አራቱንም ቅድም ያልኳቸውን በተርታ ከኦገስት እስከ ኦክቶበር ያሸነፋቸውን ጨዋታዎች ልውሰድ እና የነዛን ጨዋታዎች ፖሴሽን ስታቲስቲክስ ላንሳ። ሰንደርላንድን ሲያሸንፍ 50% ነበር ፖሴሽኑ። ቼልሲን ሲያሸንፍ ሊያውም ለ40 ደቂቃ ከካሴሚሮ በቀይ መውጣት በፊት 11-10 ነበር ማንቸስተር ዩናይትድ ጨዋታውንም ያሸነፈው በነዛ 11-10 በነበረባቸው የጨዋታው ደቂቃዎች ነው። ግን 41% ነው የማንቸስተር ዩናይትድ ፖሴሽን የነበረው። ከብራይተን ጋር 44% ነው የነበረው። አሁን ዩናይትድ ኢኒሺዬቲቭ መውሰድ ባለበት ጨዋታ ይቸገራል። ኦልትራፎርድ ላይ አይደለም የሚጫወተው። ስለዚህ የባላጋራ ቡድን ለማንቸስተር ዩናይትድ ኳሱን ሙሉ ለሙሉ ይተዋል ወይ በአብዛኛው ይተዋል። ዩናይትድ ማጥቃት ማደራጀት አለበት፣ ኦርኬስትሬት ማድረግ አለበት። ማጥቃት እንደ ሌሎቹ ጨዋታዎች ላይ እንደሚያደርገው በሽግግርና በሰከንድ ቦል ብቻ ማጥቃት አይችልም እና የሎክ ብሎክ ቡድኖችን ፔኔትሬት ማድረግ ያቅተዋል። አሁን እነዚህ ጨዋታዎች ላይ ግን የባላጋራ ቡድን በአብዛኛው ከማንቸስተር ዩናይትድ ጋር ፖሴሽን ተናጥቋል፣ አንዳንድ ጊዜም በልጧል። ስለዚህ ማንቸስተር ዩናይትድ በትራንዚሽን መጫወት የሚችልበት እድል ነበረው፣ በሽግግር መጫወት የሚችልበት እድል ነበረው። ይህንን ስታት ብዙ ጊዜ ያነሳሉ። ሩበን አሞሪም 41 ጨዋታ አድርጓል። በአሰልጣኝነት 26ቱን ጨዋታዎች በፖሴሽን በልጧል። ከነዛ መሀል በጣም ጥቂቶቹን ነው ያሸነፈው። እነዚህን ጨዋታዎች ግን ኦልትራፎርድ ላይ ቢሆንም ጨዋታዎቹ የተደረጉት አንዱንም ጨዋታ በፖሴሽን አልበለጠም ከበርንሌይ ጨዋታ በስተቀር 62% ነበረው። ግን የበርንሌይ ጨዋታ 97ኛው ደቂቃ ላይ አንቶኒ የሚባል ተጫዋች በሰራው ስህተት ምክንያት የተገኘ የፍጹም ቅጣት ምትን ብሩኖ አስቆጥሮ ነው በ97ኛው ደቂቃ ላይ በፍጹም ቅጣት ምት ያሸነፈው። በርንሌይ ነው። ከኤቨርተን ጋር 76% ፖሴሽን ነበረው። ከዌስትሃም ጋር 65% ፖሴሽን ነበረው። ሚኒንግፉል የሆነ ጥራት ያላቸው የጎል ዕድሎች ለመፍጠር በእነዚህ ጨዋታዎች ተቸግሮ ነበር። በሁለቱም ጨዋታዎች ከ1.1 ኤክስጂ በታች ነው የፈጠረው እና ችግሩ የፊር ፋክተር ምናምን ጉዳይ ብቻ አይመስለኝም፣ ታክቲካዊ ነው እና የሩበን አሞሪም ቡድን አንደኛው ስቴፕ ቀጥሎ መውሰድ ያለበት ስቴፕ ትልቅ ቡድን ስትሆኚ ወደ ኤቲሃድ፣ ወደ ኤምሬት፣ ወደ አንፊልድ፣ ወደ ኦልትራፎርድ፣ ወደ ብሪጅ ስቴዲየም የሚሄዱ ቡድኖች በሙሉ በአብዛኛው ፖሴሽን ለመተው ነው የሚሄዱት፣ ለተጋጣሚ ቡድን ለመስጠት ነው የሚሄዱት። ስለዚህ ያኔ አንቺ ኢኒሼቲቭ የመውሰድ ኃላፊነት አለብሽ። በካውንተር አታክ መጫወት አትችይም እንደ ልብ። ዩናይትድ በአሞሪምም ስር ዋናው የማጥቃት መሳሪያው ግን መልሶ ማጥቃት ነው አሁንም ቢሆን። አንዳንዱ ምናልባት ታክቲካዊ ምክንያት የጨዋታ አፕሮች ምክንያት ሊሆን ይችላል እና ሲዝኑን በጣም ጥሩ ከጀመረ በኋላ እኔ የውድድር ዘመን ውስጥ በጣም ዝቅ ያለባቸው ነጥቦች ይመስሉኛል፣ በጣም ከፍ ያለባቸው ነጥቦች እንደነበሩ ሁሉ ለምሳሌ በአንፊልድ ሊቨርፑልን ሲያሸንፍ በውጤትም በብቃትም በእርግጥ ሊቨርፑል ብዙ ከ3 በላይ ኤክስጂ ነበረው ምናምን፣ ግን እንደ ፐርፎርማንስ በጣም ጥሩ ፐርፎርማንስ ነው፣ በተለይ መጀመሪያ አጋማሽ ፐርፎርማንስ። አሁን ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ ግን ከነዛ 4 ድሎች በኋላ ዩናይትድ 2 ጨዋታ ተሸንፏል፣ 1 ጨዋታ አቻ ወጥቷል። አንደኛው ነው በአርሰናል የተሸነፈው የሲዝኑ እና በፕሪሚየር ሊግ የሆም ቴብልን ብቻ ብትወስጂ ምሳ የማንቸስተር ዩናይትድን ደረጃ 13ኛ ላይ ነው የምታገኙ። ቡድኖች በሜዳቸው ያላቸውን ውጤት ብቻ በመውሰድ ቴብል ብትሰሪ 13ኛ ነው ማንቸስተር ዩናይትድ። አምና 14ኛ ነው የነበረው። አምና 7 ጨዋታ ተሸንፏል በኦልትራፎርድ። ያንን መቀየር አለበት። ሰሞኑን የዛ አይነት አዝማሚያ መመለስ ጀምሯል። የሆነ ጊዜ አስተካከል ነው ካለ በኋላ አሰልጣኙ ችግሩን ቀረፍ ነው ካለ በኋላ ሰዎች ምን ይላሉ መሰለሽ? ይሄ በጣም አይሮኒክ ነው። የማንቸስተር ዩናይትድ ስቴዲየም አይፈራም ማለት ከክለብ ስቴዲየሞች በሙሉ ትልቁ ስቴዲየም የማንቸስተር ዩናይትድ ስቴዲየም፣ በመላው እንግሊዝም ሁለተኛው ትልቅ ስቴዲየም መሰለኝ ከዌምብሌ ቀጥሎ በሚይዘው የተመልካች መጠን 76,000 ገደማ ተመልካች ነው የሚሆነው። 70,000 የማንቸስተር ዩናይትድ ደጋፊዎች ናቸው ብዙ ጊዜ እና እንዲህ አይነት ድጋፍ ኖሮት የባላጋራ ቡድን ኦልትራፎርድ አያስፈራም እያለ ከመጣ ችግር ነው። አምና አያስፈራም ነበር ኦልትራፎርድ፣ 7 ጨዋታ ተሸንፏል። በቅርብ ሳምንታትም ይሄው ችግር መመለስ ጀምሯል። ቅድም ቦርንመዝን ስታነሽ ያው ጥሩ ሁኔታ ላይ አይደለም ቦርንመዝ፣ ግን ከማንቸስተር ዩናይትድ ጋር ጥሩ ሪካርድ አለው አልሽ አይደለም? ይህንን የሚያረጋግጠው ባለፉት 2 የኦልትራፎርድ ጉዞዎቹ 3-0 አሸንፏል ማንቸስተር ዩናይትድ። ያ ፊር ፋክተር ጠፍቷል ኦልትራፎርድ ላይ። አሰልጣኙ ተመልሷል ብሎ ነበር፣ ግን ያለፉት 2 ጨዋታዎች በፐርፎርማንስም በውጤትም ከዌስትሃምና ከኤቨርተን ጋር ተጫዋታች፣ በተለይ ከኤቨርተን ጋር
77 ደቂቃ ግን ተጨማሪ ሰዓት ነው ሲደማመር ከ80 ደቂቃ በላይ በ10 ተጫዋቾች በሁለት ጨዋታ አንድ ነጥብ ካገኘች ችግር። በእርግጥ የቦርንመዝ ሰሞናዊ ውጤት ጥሩ አይደለም፣ ግን በቦርንመዝ እና በማንቸስተር ዩናይትድ መካከል ያለው የነጥብ ርቀት ያን ያህል ሰፊ አይደለም፣ 5 ነጥብ ነው። አሁን በጠቅላላው አሁን ቦርንመዝ የዛሬውን ጨዋታ ቢያሸንፍ ወደ 10ኛ ስፍራ ምናምን ከፍ ይላል ካለበት 5 ደረጃ ምናምን ያሻሽላል። ማንቸስተር ዩናይትድ ካሸነፈም ከቼልሲ እኩል ይሆናል፣ 5ኛ ስፍራ ላይ መድረስ ይችላል። የጎል ልዩነት ብቻ ነው ቼልሲን የበለጠ ሊያደርገው የሚችለው። የማንቸስተር ዩናይትድ የጎል ልዩነት 4 ነው፣ የቼልሲ 12 ነው። እሱ ነው የሚወሰነው። ግን በነጥብ እኩል ይሆናሉ። ቼልሲ 12 ጎሎች አሉት፣ ጎል ዲፍረንስ በሚባለው ማንቸስተር ዩናይትድ 4 ስለሆነ ያለው ነጥቡ በጣም ተቀራራቢ ነው። ግን የቦርንመዝ ባህሪ ደግሞ የፖሴሽን ቡድን አይደለም። 52% ነው እንዲያውም ዘንድሮ ከፍ አድርገውታል። ግን ኃይለኛ የትራንዚሽን ቡድን። ቀጥለው ያሉት 3 ጨዋታዎች በዚህ በያዝነው ዲሴምበር ወር የሚደረጉ ጨዋታዎች ማንቸስተር ዩናይትድ 3 የሆም ጌም የሚያደርግባቸው ጨዋታዎች ናቸው። ቦርንመዝ፣ ኒውካስልና ወልቭስን በድጋሚ የሚያገኝበት ጨዋታ። ወልቭስ በቀደም ከአርሰናል ጋር በተጫወተው መንገድ ነው ሊጫወት የሚችለው። ያ መንገድ የኤቨርተንና የዌስትሃም መንገድ ነው። ስለዚህ ይሄ በጣም አስፈላጊ ይመስለኛል። ቡድኑ የሚሻሻልበት አንደኛው ምዕራፍ የበለጠ ኢኒሼቲቭ መውሰድ ባለበት፣ የበለጠ ማጥቃት ባለበት ጊዜ ዶሚናንት የመሆን ስለዚህ ይሄ በጣም ወሳኝ ጨዋታ ነው። ዩናይትድ ሌላኛው ችግር የክሊንሺት ጉዳይ ነው። እስካሁን ድረስ አንድ ክሊንሺት ብቻ ነው የጠበቀው። ከወልቭስ ብቻ ነው የሚሻል። ወልቭስ ብቻ ነው ምንም ክሊንሺት ያልጠበቀው በዚህ ውድድር ዘመን። ስለዚህ አንደኛው ድክመት የመከላከል ድክመት ነው። እንደ አንቷን ሴሜኞ አይነት የመጀመሪያዎቹ 7 ጨዋታዎች 6 ጎል አስቆጠረ፣ ግን በቅርብ ጊዜ ጎል እያስቆጠረ አይደለም። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ፣ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።